ሰላም እንዴት ናችሁ? ዛሬ የምናየው ስለ ኤችቲኤምኤል ቴብልን ነው የምናየው። ኤችቲኤምኤል ቴብልን እንዴት ነው ክሬት አድርገን ማድረግ የምንችለው፣ በቴብልን ዊዝን ኤችቲኤምኤል እንዴት ክሬት እናደርጋለን የሚለውን እናያለን ማለት ነው። ቴብልስ አር ክሬትድ ዩዚንግ ኤችቲኤምኤል ታግ ኤንድ ኢች ፓርት ኦፍ ዘ ቴብል ዩዝ ዲፈረንት ታግ። ስለዚህ ኤችቲኤምኤል ውስጥ ቴብልን ክሬት ማድረግ ብንፈልግ ምንድን ነው የምናደርገው? ቴብል ታግን እንጠቀምና ከዛ በውስጡ ቴብል ታግ ውስጥ ያሉት በዲኤ ኮንተንቶች መጻፍ የምንፈልጋቸው ኮንተንቶች ደግሞ የተለያዩ የምንጠቀማቸው ታጎች አሉ። ከታች ዲስክራይብ ለማድረግ ሞክሬያለሁ። ቴብልስ አር ክሬትድ ዩዚንግ ኢን ቴብል ታግ ኤንድ ኢች ፓርት ኦፍ ዘ ቴብል ዩዝ ዲፈረንት ታግ። ስለዚህ አን ኤችቲኤምኤል ቴብል ኢዝ ዩዝድ ቱ ዲስፕሌይ ዳታ ሮው እና ኮለመን። የምንጽፈውን የምናውቀውን ቴብል በሮው እና በኮለመን ክሬት የምናደርግበት ወይ ላይክ እንደ ኤክሴል ሺትስ ክሬት የምናደርግበት ወይ ነው ማለት ነው። አንደኛው በኤችቲኤምኤል ይሄም ክሬት ማድረግ እንችላለን ማለት ነው። ስለዚህ ቴብል ታግን በመጠቀም እና ቴብል ታግ ውስጥ ያሉት እነዚህ የምንጠቀማቸው ቲአር፣ ቲኤች፣ ቲዲ፣ ካፕሽን፣ ሄድ፣ ቲበዲ፣ ቲፉት የምንላቸው እነዚህን ነገሮችን እንዴት አድርገን ነው የምንጠቀመው የሚለውን እና እንዴት አድርገንስ ኤችቲኤምኤል ኮዳችን ውስጥ ማካተት እንችላለን የሚለውን እናያለን ማለት ነው አሁን። እና እዚህ ጋር ምንድነው ቴብል የምትለዋ ያው እንደ ስታርት ታግ አድርገን እንጠቀማለን። ከዛ ክሎዝ ታግ ደግሞ ቴብልን በዛ ክሎዝ ታግ ውስጥ ዘግተን ምን እናደርጋለን ማለት ነው? ቴብልን ክሬት ማድረግ እንጀምራለን ማለት ነው። ከዛ ቲአር ደግሞ ዲፋይን የሚያደርግልን ምንድን ነው ማለት ነው? የቴብሉን ሮው ነው ዲፋይን የሚያደርግልን። ቲአር ሮው ዲፋይን ያደርግልናል። ቲኤች ደግሞ ዲፋይን የሚያደርግልን ሄደር የምንፈልገው ለምሳሌ ፈርስት ኔም፣ ላስት ኔም፣ ኤጅ ምናምን ብለን ዲስክራይብ የምናደርጋቸው ነገሮች ምን ላይ እንገልጸዋለን ማለት ነው? ቲኤች ውስጥ እንገልጸዋለን ማለት ነው። ከዛ በመቀጠል ደግሞ ቲዲ ኤግዛክትሊ ስፔሲፊካሊ ማስገባት የምንፈልገውን ዳታ ቲዲ ውስጥ እናስገባዋለን። ወይም ቴብል ኦፍ ዳታ ቴብል ውስጥ ያለውን ዳታ ቲዲ ውስጥ እናስገባለን። ከዛ ካፕሽኑ ደግሞ የኢንታየር ቴብል ዳታው ወይም የቴብሉ ታይትል መጻፍ ብንፈልግ ምን ውስጥ እናስገባዋለን? ካፕሽን ውስጥ እናስገባዋለን። ካፕሽን ታግ ውስጥ በመጠቀም ያንን መጻፍ እንችላለን ማለት ነው። በመቀጠል ደግሞ ቲሄድ ሄዱን ደግሞ ማስገባት ብንፈልግ ግሩፕ ኦፍ ሄደር ኦፍ ዘ ቴብል የቴብሉን ሄደር ግሩፕ አድርገን መጻፍ ብንፈልግ ምን ውስጥ እናስገባዋለን? ቲ ሄድ ውስጥ እናስገባዋለን ማለት ነው። ቲበዲ ደግሞ ብለን የምንጠራው ኢንታየር የቴብሉ ኮንተንት የሚይዝልንን ግሩፕ አድርጎ የሚይዝ ነው ማለት ነው ቲሄድ። ቲፉት ደግሞ ያው እንደሚያሳየው ፉተር ከታች ያለውን የቴብሉን ኮንተንት የሚይዝልን ምን ብለን እንጠራዋለን ማለት ነው? ቲፉት ብለን እንጠራዋለን ማለት ነው። እዚህ ጋር ቲኤች ፎር የምንጠቀመው ለምንድን ነው ብለናል? ሄዲንግ የቴብሉን ሄደር ላይ ነው የምንጠቀመው ቲኤች። እና ዩሲኤስኤስን በመጠቀም ደግሞ ዩሲኤስኤስ ኢንስቴድ ኦፍ ብሮደር አትሪቢዩት ፎር ሞደርን ዲዛይን ዩ ካን መርጅ ሴል ዊዝ ኮላፕስ መርጅ ኮለመኖችን ሮስፓን ኮልስፓን እነዚህን በመጠቀም ሮዎችን ምን ማድረግ እንችላለን? መርጅ ማድረግ እንችላለን። ኮለመኖችን መርጅ ማድረግ እንችላለን። ለምሳሌ አንድን ቴብል ሁለት ራው እንዲጠቀም ወር ደግሞ ሁለት ኮለመን እንዲጠቀም የምንፈልገውን እዚህ ጋር አሁን ቲዲ የቴብሉን ዳታ ውስጥ ያሉትን ኮልስፓኑ ይሄ መርጅ ሴል የሚለውን ሁለት ኮለመን ይጠቀም የሚለውን በዚህ አይነት ወይ መስራት እንችላለን። እስቲ ባይ ዲፎልት ኤችቲኤምኤል ቴብልን እንዴት ክሬት እንደሚደረግ ረን አድርገን እናየዋለን። ይሄኛው አሁን ምንድነው ማለት ነው? ቤዚክ ኤችቲኤምኤል ቴብል እንዴት ክሬት እንደሚደረግ የሚያሳየን ነው ማለት ነው። ኤችቲኤምኤል ቴብል ያው በአጠቃላይ ኤችቲኤምኤል ሲንታክሱ በእንደዚህ አይነት ወይ ነው የሚዘጋጀው። ፎርማቱ ይሄን ይመስላል። ከዛ በዲ ውስጥ የምንፈልገውን ነገር በዲ ውስጥ እንጽፋለን። ታይትሉ ደግሞ እዚህ ጋር ነው ኤችቲኤምኤል ቴብል ኤግዛምፕል የሚለውን እንደ ታይትል ውስጥ ባለፈው እንደተነጋገር ነው ሄድ ውስጥ ነው የሚገባው ታይትሉ። ከዛ በዲው ደግሞ ምንድነው ዲስፕሌይ ብራውዘር ውስጥ ዲስፕሌይ ሊሆንልን የምንፈልገውን ነገር ኮንተንቶች ምን ውስጥ እንጽፋለን ማለት ነው? በዲ ውስጥ እንጽፋለን። ስለዚህ አሁን እዚህ ጋር ምንድነው ቴብልን ክሬት ለማድረግ በመጀመሪያ ማድረግ ያለብን ምንድነው? ቴብል ታግ እንጠቀማለን። ያንን ቴብል ታግ ከተጠቀምን በኋላ ውስጥ ደግሞ የምናስገባቸው ዳታዎች አሉ። ስለዚህ እነዛ ዳታዎች ደግሞ በረው ነው የሚከፋፈሉት። ረው እና ኮለመን ረው ኮለመን እያደረግን ነው የምንከፋፍላቸው። ስለዚህ የመጀመሪያው ረው ሊይዝልን የምንፈልገው ምንድነው? የቴብሉን ሄዲንግ እንዲይዝልን እንፈልጋለን ማለት ነው።
ስለዚህ ቴብል ሄዲንግ እንዲይዝልን ስለምንፈልግ የምንጠቀመው ታግ ምንድን ነው ማለት ነው? ቲኤች የምትለዋን ታግ ነው የምንጠቀመው። ቲኤች የምትለዋን ታግ ስንጠቀም ቲኤች ስታርት ታግ አለው፣ ክሎዝ ታግ አለው። ስለዚህ ኤሌመንት ምንድነው ኔም ኤጅ ከንትሪ የምትለዋን ምን ላይ ዲስፕሌይ ትሆንልናለች ማለት ነው? ከላይ ብራውዘራችን ላይ ዲስፕሌይ ትሆንልናለች እንደ ሮው ዊዝን ሮው ፎርማት ሆና ዲስፕሌይ ትሆንልናለች ማለት ነው። እዚህ ጋር እንደሚያሳየው ቴብል ሮው ምንድን ነው ማለት ነው? እዚህ ጋር ኔም ኤጅ ከንትሪ የምትለዋን ኔም ኤጅ ከንትሪ የምትለዋን እዚህ ጋር ዲስፕሌይ ሆናለች ማለት ነው። ይሄ ምንድን ነው ብለን የምንጠራው ባይ ዲፎልት ቦልድ ነው ቴክስቱ ከነዚህ ከቴብል ዳታዎች የተለየ ነው። በሆነ ወይ ትንሽ ቦልድ ያለ እንትን ያለ ቴክስት ነው። ቴክስቱ ከፍ ይላል። ከዛ በመቀጠል ደግሞ ሮውን ዘግተን ሁለተኛ ሮው እንፈልጋለን። ቴብል ዳታ ነው የምናስገባበት። ይሄኛው ደግሞ ለምሳሌ ኔሙ አበበ፣ ኤጅ ምንድነው ቴብል ዳታው 22፣ ካንትሪው ምንድነው ማለት ነው ኢትዮጵያ የሚል በነዚህ አይነት ወይ ቴብሉን ክሬት ማድረግ እንችላለን ማለት ነው። በመቀጠል ያው ያንን ቴብል ዳታ መደጋገም ስንፈልግ በእንደዚህ አይነት ወይ ሮ እንከፍታለን። ከዛ ቴብል ዳታ 3 ዳታ ነው ማስገባት ያለብን። እነዚህን ነገሮችን ማስገባት እንችላለን ማለት ነው። ስለዚህ ኤችቲኤምኤል ቴብል ባይ ዲፎልት ይሄኛው ይመስላል። ስለዚህ እዚህ ጋር ሪል ቴብል ለማስመሰል እንዴት ክሬት ማድረግ እንችላለን የሚለውን እናያለን። ኮዱ በዚህኛው ሳይድ በቪኤስ ላይ ከፍቼ ያሳያችኋለሁ። ብራውዘር ላይ ሬንደር ስናደርገው ደግሞ ይሄን ይመስላል ማለት ነው የሰራነውን ቴብል። ስለዚህ እያንዳንዱ ኮዱን ገብቼ ላስረዳቸው። አሁን ስታይሉን ቤዚክ መጀመሪያ ቅድም ባሳየኋችሁ ወይ የቴብሉን ስታይል ቴብሉን ዲስክሪፕሽን በዚህኛው አይነት ወይ እንሰራዋለን። ቴብል እንከፍታለን። ቴብል ታግ በሚል ቴብልን ክሬት ማድረግ እንጀምራለን ማለት ነው። ከዛ ካፕሽኑ ይሄ ስቱደንት ኢንፎርሜሽን የሚለውን የቴብሉን ታይትል የምንጽፍበት ቅድም ምን ብለናል? ዲስክራይብ ስናደርግ ካፕሽን የምትለዋን ምንን ትገልጻለች ብለናል? የቴብሉን ታይትል የምንገልጽበት ነው ብለናል። ከዛ ደግሞ ቴብል ሄዱን ግሩፕ አድርጎ የሚይዝልን ቲ ሄድ አለ። እነዚህ በአረንጓዴ ከለር ያሉትን አይዲ ኔም እና ግሬድ የሚለውን በአረንጓዴ የተጻፈውን ሰብሰብ አድርጎ የሚይዝልን ግሩፕ አድርጎ የሚይዝልን ሄደሮችን ግሩፕ አድርጎ የሚይዝልን ምን ብለን እንጠራዋለን? ቲ ሄድ ብለን እንጠራዋለን። ሮው ያው እቺ አረንጓዴ ላይ ያለችዋን መስመር ሆሪዞንታል ላይን የምታሳይ ናት ማለት ነው። ስለዚህ ቴብል ሄድ የምትለዋን ግሩፕ አድርጎ የያዘልን ምንድን ነው ማለት ነው? አሁን ቲ ሄድ የምትለዋን እነዚህ ቲኤቾችን ግሩፕ አድርጋ ትይዝልናለች ማለት ነው። ከዛ በመቀጠል ደግሞ የሚመጣው ምንድን ነው? ቴብል በዲ ነው። ቴብል በዲውን ደግሞ እነዚህ የቴብል ውስጥ ያሉ ዳታዎችን ግሩፕ አድርጎ የሚይዝልን አንድ የቴብል ክሬት ስናደርግ የምንጠቀመው ኤችቲኤምኤል ታግ ነው ማለት ነው። ስለዚህ ዳታው ኢንሰርት ስናደርግ እንደተነጋገር ነው ምን ብለን ነው የምናስገባው ብለናል? ቴብል ዳታ እያልን እናስገባለን ማለት ነው። ስለዚህ እዚህ ጋር ቴብል ዳታ አይዲው 01 ኔሙ የከበደ የሆነ ግሬዱ ደግሞ ኤ የሚል በእንደዚህ አይነት ወይ ክሬት ማድረግ እንችላለን ማለት ነው። ከዛ በመጨረሻ ደግሞ ቀደም ያልነው ኮል ስፓን እና ሮ ስፓን የሚለውን በዚሁ ማስረዳት እንችላለን። እዚህ ጋር አሁን ኮል ስፓኑ ኮለመኑ ስፓን ሶስቱንም ኮለመን አንድ ላይ አድርገህ ቶታል ስቱደንት ብለህ አስቀምጥልን ብለን ይኸው እዚህ ጋር ኮል ስፓን የሚለውን 3 ሰተነው ሙሉ የቴብሉን ሮ በአንድ አድርጎ ተጠቅሙታል ማለት ነው። እንደዚህ አይነት ይሄኛው ደግሞ ስታይል ያደረግንበት ወይ አለ። እዚህ ጋር ባለፈው እንደተነጋገርነው ስታይል የምናደርገው ምን ውስጥ ነው ብለናል? ሄዲንግ ውስጥ ነው። ሄድ ውስጥ ስታይሉን ኢንተርናል ስታይል ሺት ከተጠቀምን በእንደዚህ አይነት ወይ ክሬት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ምንድነው አሁን ቴብሉ ዊድሱ 60% ይሁን፣ ይሄ የቴብሉ ዊድስ 60% ይሁን። ቦርደር ኮላፕስ የሚለው ቴብሉ ምን አድርግልኝ ነው? ኮላፕስ አድርገህ አስቀምጥልኝ ነው። ማርጅኑ 20 ፒክስል ከዛ ደግሞ አውቱ አድርገው ብለነዋል። ቲኤች እና ቲ ዳታ የቴብል ሄድ እና ቴብል ዳታው ምን ይኑረው? ቦርደሩ 1 ፒክስል ሶሊድ። ከለሩ ደግሞ ምን አድርጎታል ማለት ነው? የቦርደሩ ከለር ምን ይሆን ብለናል? ይሄኛው ከለር ኮድ ሰጥተነዋል ማለት ነው። ፓዲንጉ ደግሞ ለእያንዳንዱ ቶፕ፣ ቦተም፣ ራይት፣ ሌፍት 10 ፒክስል ሰጥተናል። ቴክስት አላይመንቱ ደግሞ እንደምታዩት ምንድነው ሴንተር ላይ እንዲሆን ነግረነዋል። ቴክስት አላይን ሴንተር ብለነዋል። ባክግራውንድ ከለሩ የሄዲንግ ባክግራውንድ ከለር አረንጓዴ
ከለር እንዲያደርገው አድርገናል። ያው ከለሩ አረንጓዴ አድርጎታል። በመቀጠል ደግሞ ያለው ምንድን ነው? የካፕሽኑን ከለር ደግሞ ፎንት ሳይዙ 1.2 ኤኤም፣ ፎንት ዌይቱ ደግሞ ቦልድ፣ ማርጅን ቦተሙ 10 ፒክሰል እንዲሆን አድርጎታል ማለት ነው። በእንደዚህ አይነት ወይ ሌላኛውን ቴብል ምን ማድረግ እንችላለን ማለት ነው? ክሬት ማድረግ እንችላለን ማለት ነው። በመቀጠል ደግሞ አንድ ቴብል እዚህ ጋር ክሬት የተደረገ ቴብል አለ። እሱን ረን አድርገን እንየውና ይህም ያው በዛው ልክ ተመሳሳይ ነው። ምንም የተለየ ነገር የለውም። ምንድነው እዚህ ጋር ቴብል እንከፍታለን። ቴብል ከፍተን የቴብሉን ሄደሩን እንሰጠዋለን። እዚህ ጋር አሁን ካምፓኒ፣ ኮንታክት፣ ከንትሪ የሚል ቴብል ሄድ አለን። ከዛ ደግሞ ዳታዎቹን ማስገባት ነው ማለት ነው። የምንፈልገውን ዳታ ቴብል ሮው እያደረግን ቲዲ እያደረግን ማስገባት ነው ማለት ነው። ከዛ እዚህ ጋር ስታይል ስንሰጠው ፎንት ፋሚሊ ኮላፕስ ባይ ዲፎልት ቴብል አሁን ይሄኛውን ኮላፕስ የሚለውን ብናጠፋው ምንድን ነው የሚሆነው ማለት ነው? ቴብሉ ዲፎልት ከለሩን እዚህ ጋር እንትን ይዘልናል ማለት ነው። ይሄ እንትን አያደርግም መርጃ አያደርጉም ማለት ነው ቴብሉ። ምክንያቱም ያቺ ኮላፕስ የምትለዋን ሪል የቴብል ቅርጽ እንድትይዝ ያደርግልናል ማለት ነው። ይሄ ኮላፕስ የሚለው ጥቅሙ እሱ ነው። ከዛ ዊድዙ 100% እንዲጠቀም የብራውዘራችንን ዊድዝ 100% እንዲጠቀም አድርጎታል ማለት ነው። ያው ቦርደሩ ሶሊድ 1 ፒክስል፣ ከዛ ደግሞ ከለር ኮድ እዚህ ጋር እንሰጠዋለን። ቴክስት አላይመንት ሌፍት፣ እዚህ ጋር ቴክስት አላይመንት ሌፍት፣ እዚህ ጋር ሴንተር ብንለው ምንድነው የሚሆነው? አሁን እዚህ ጋር ሴንተር ብንለው ቴክስቶቹ ምን ላይ ነው የሚሆኑት ማለት ነው? ሴንተር ላይ ይሆናሉ። ስለዚህ እዚህ ጋር ምን አድርጎታል ማለት ነው? ሌፍት እንዲሆን አድርገነዋል። ፓዲንጉ ቦተም ቶፕ ሌፍት ራይት 8 ፒክሰል እንዲሆን አድርገነዋል ማለት ነው። እነዚህ ደግሞ ቴብል ቲአርኤንስ ቻይልድ ኢቭን ለሆኑት ይሄን ከለር ኮድ ስጠልኝ ማለት ነው። ሮው ውስጥ ያሉት ኢቭን ሮው ያላቸው ለምሳሌ አሁን እዚህ ጋር ካምፓኒ ከዛ 2 1 2 3 4 5 6 7 ኢቭን ለሆኑ ሮዎች ይሄን ከለር ኮድ ስጠልኝ ብለነዋል። ስለዚህ አሁን የመጀመሪያው ካምፓኒ፣ ኮንታክት፣ ከንትሪ የሚሉትን ምንድን ናቸው? ኮድ ለመጀመሪያ ሮው ላይ ስለሆኑ ምን ይሰጥ አያደርጋቸውም። እነሱን ስለማይመለከት ወደ ታች ወርዶ ቼክ ያደርጋል። ሁለተኛው ላይ ያለው ምንድነው? ኢቭን ነው። ለሱ ይሄን ከለር ኮድ ይሰጠዋል። ባክግራውንድ ከለሩ ይሄን ያደርገዋል። ሶስተኛ ላይ ያለውን ደግሞ ኦድ ነው። እሱንም ይዘለዋል። አራተኛ ላይ ያለው ያቺ ከለር ኮድ ለአራተኛ ይሰጣታል ማለት ነው። ስለዚህ ኢንታየር ኤችቲኤምኤል ቴብል በእንደዚህ አይነት ወይ ክሬት ማድረግ እንችላለን በቀላሉ። እናንተም እየተለማመዳችሁ ያላችሁን ፕሮግረስ ኮሜንት ላይ ጻፉልኝ። አመሰግናለሁ። ለዛሬ ያለን በዚያ ያውቃል። ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳረሱ። ወዳችኋለሁ። ቻው